ሊንክ በማድረግ ተባበሩ። መርዳት የምትችሉ ሰዎች ደግሞ ገስት ላኩ፣ እየገባችሁ አግዙን እንላለን። ወደ ግጥሙ እንሄዳለን ነው። ዳይ ወደ ግጥሙ ቤባ ያጀማ በሴ ችሊሊ አረ ነቃ በሉ። እየቆየ ነው አየ ኔትወርኩ የሚደርሰው እነሱ ጋር ኔትወርኩ ዘግይቶ ነው ይደርሳቸው። ግጥሙን ሄዱበት። ሀሳቤ ልሰብስብ 10 ደቂቃ ማይኩ አብሽሩ ወይ ዘፈኑንም ማድረግ ትችላላችሁ። የተመቻችሁ የተዘጋጃችሁበትን እኮ በቃ የተዘጋጃችሁበትን ፍቅርን ተካፍለና ሁሉም ውስጡ ስጋ መልኩ በጣም ደስ ሲል ነበረ። ግን እንትን ኮኔክሽናችሁ በጣም እየተቆራረጠ ስለሆነ አልሰማው። በጣም ኔትወርክ እያያዛቸው ነው። እስቲ ታፕ ታፕ አድርጉላቸው ቤተሰብ፣ ታፕ ታፕ እያደረጉ ቲክቶክ ሳይኑ በጣም ናይስ ነው። አቤኒ ቲክቶክ ሳይኑን ከቻላችሁ ጊፍት መስጠት የምትችሉ ከአበባ ጀምሮ ቲክቶክ ሳይኑንም ዶናትም በቃ የቻላችሁትን እስከ አንበሳም ድረስ እስከ ቀበሮም ቢሆን ያቅማችሁን በቃ የምትችሉትን ያቅማችሁን ጊፍት ስጧቸው። ሁለተኛ ደግሞ የአቤኒን ፎቶ አሁን እዚህ ያላችሁት 235 ሰዎች የአቤኒን ፕሮፋይል የሁን ፕሮፋይል እንትኑን ተጭናችሁ ሴንድ የሚል ምልክት ይመጣላችኋል። ሴንድ የሚለውን ከነካችሁ እጥፍ ነው የምንሆነው፣ የ200 እጥፍ ስለምንሆን ማለት ነው። እባካችሁን ሼር በማድረግ በቃ አቤኒን ስክሪኑን ትጫኑታላችሁ። ሴንድ የሚለውን ሙሉን አጥፉ። ሴንድ የሚል ይመጣላችኋል። ሴንድ የሚለውን ስታጠፉት እጥፍ እንሆናለን። ለሌላ ደጋግ ኢትዮጵያኖች ይደርሳል ማለት ነው። ቤተሰብ እዚህም ያላችሁ ደግሞ ያቅማችሁን እያደረጋችሁ ጄሪ ከታች ከኔ በታች ያለችው ጄሪ ላይ የምታዩት ከኋላ የተሰቀለው ልብስ ጨረታ ነው። በዶላር $30 በዩሮም እንደዛው 30 ዩሮ ነው። በፓውንድም እንደዛው 30 ፓውንድ ነው። በኢትዮጵያ ብር ደግሞ 3000 ብር ነው። እሱንም ጨረታ መግባት እንችላለን የምትሉ ከሆነ ያው ጨረታም እየገባችሁ ያቅማችሁን ደግሞ ያንን እንኳን የማትችሉ ከሆነ ከ200 ብር ከ100 ብር ጀምሮ ያቅማችን እናስገባለን። በሉ እስቲ ከታች እስቲ ተባበሩን ሁላችሁም። እሺ ጊፍት መስጠት የምትችሉ በቃ ጊፍት እየሰጣችሁ የቻላችሁትን ከአበባ ጀምሮ። እሺ ቤተሰብ አቤኒ ሂጂበት አባ። መልካም እንግዲህ ሁላችንም እንግዲህ እንደምናየው ነው። ከዚህ ከኔ ጎን የምታዩቸው ወንድሞቻችን ሊቢያ ላይ ይገኛሉ። እነዚህም ወንድሞቻችን ያው የተጠየቁት ገንዘብ እንግዲህ ከአቅም በላይ ስለሆነ አሁን ሊቢያ ላይ የእርስ በርስ ጦርነት ስለተነሳ በዚህ የእርስ በርስ ጦርነት ግጭት የግጭቱ ሰለባ እየሆኑ ያሉት እነዚህ ወንድሞቻችንን በዚህ
በእርስ በርስ ጦርነት እንግዲህ ወደ 16 የሚጠጉ ሀበሻ ወንድም እህቶቻችን የግጭቱ ሰለባ በመሆን ራሳቸውን አጥተዋል። እንግዲህ በህይወት የሉም በአሁኑ ሰዓት ከኛ ጋር። ነፍሳቸውን እነሱንም በገነት ያኑርልን። እነዚህ ወንድሞቻችን አሁን ላይ ያሉበት ሁኔታ በጣም ችግር ላይ ስለሆነ አሁን ከዚህ ካሉበት ችግርና መከራ ለማውጣት ያለናቸው እኛ ነን። አይዟችሁ ማለት ይህንን ችግራቸውን ለመቅረፍ ከጎናችሁ ነን ብለን ተገኝተናል ዛሬ። እነዚህም ወንድሞቻችንን እንግዲህ አሁን ቤተሰብ አቅም የለውም የመክፈል ይህንን ገንዘብ። ያው እንግዲህ ማጣት እንግዲህ ታውቁታላችሁ፣ ማንም ሰው አይጣ። እንግዲህ ማጣት በጣም ከባድ ነገር ነው። ለእነዚህ ለወንድሞቻችን የሚያስፈልጋቸው እንግዲህ ወደ 700 ሺህ ብር አካባቢ ነው ለእያንዳንዳቸው። አሁን በአጠቃላይ የሚገኙት እነዚህ ወንድሞቻችን 45 ናቸው። እና አሁን ቻሌንጅ ጀምረን ነበረ። ያን ቻሌንጅ ደግሞ እያካሄድ ነው። በመሀልም ደግሞ እህታችን ጄሪ ጋር የሚገኝ አንድ በጣም የሚያምር ቱታ አለ፣ በኢትዮጵያ ባንዲራ ያሸበረቀ ቱታ አለ። አሁን እሷን ይህንን ቱታ በኢትዮጵያ 3000 ብር፣ በዩሮ 30 ዩሮ፣ በዶላር 30 ዶላር እና በፓውንድ 30 ፓውንድ ነው የምናጫረቀው። ጨረታም ሳይሆን ይህንን ቱታ ውሰዱ፣ እመሩ፣ ድምቅ በሉ፣ ፏፈሽ በሉበት፣ ወንድሞቻችንንም እንርዳ እንላለን። በኢትዮጵያ እንግዲህ የማችሉ ሰዎች ደግሞ የ100 ብር ቻሌንጅ አዘጋጅተናል። ሁሉም እንዳቅሙ 100 ብር ቻሌንጅ አዘጋጅተናል። በፓውንድም 10 ፓውንድ የቀን ውሏችንን ነው። በዶላርም 10 ዶላር የሻይ ነው። በዩሮም 10 ዩሮ እንግዲህ የሻይ ነው። እንግዲህ ይህንንም በማለት እንግዲህ ከፊታችሁ እንግዲህ እየተማጸን እንገኛለን። ለእነዚህ ወንድሞቻችን ድረስ እንግዲህ ሆን እንኳን ማስወጣት አቅቶናል። አንድ እጅ ብቻውን ማጨብጨብ እንደማይችለው ሁሉ እኛ ብቻችንን እኔ ብቻ የምንምንኝ እህቴ ጄሪ ብቻ ምንምነች ማድረግ አንችሎ፣ ወንድሜ ዳጊም እዚህ ያሉ ወንድም እህቶችም ብቻቸውን እንግዲህ ምንም ማድረግ አይችሉም። ስንተባበር ያምርብናል። እነዚህን ወንድሞቻችንንም ካሉበት ችግር ማውጣት እንችላለን። እግዚአብሔር ያክብርልን። አጠገባችን ሆናችሁ ከኛ ጎን ሆናችሁ ሼር ታፕ ኮፒ ሊንክ እያደረጋችሁ ከጎናችን ያላችሁ ወንድም እህቶች ፈጣሪ ያክብርልን። እንግዲህ እስኪ እባካችሁን እነ በሲ ወንድሞቻችንም እንግዲህ አሁን ዘፈንም ዘፍነውልናል። እንግዲህ እስኪ እባካችሁን ሁላችሁም ኑና መርዳት የምትፈልጉ ቃልን በመግባት በምችሉት ነገር እየረዳችሁ ውስጥ ያግዙ ነው እባካችሁ። ነኝ በረሃው ሰላም ነው ብራዘር። ሳያወሩ በቻላችሁት አቅም ሳያወሩ አታስወጧቸው። ማውራት ከቻሉ ነው ሚኮዬ እንትን ነው ኔትወርኩ ነው እንጂ ማንም እያስወጣቸው አይደለም። አንዳንድ ኔትወርክ እንትን አይልም፣ ቀጥ ያደርጋል። እሺ ቤተሰቦች እንደሰማችሁት ነው እንግዲህ ታብታብ ኮፒሊንክ ሼሩን በማድረግ ተባበሩን። ፋሚሊ ኮፒሊንክ ሞር ኮፒሊንክ እያደረጋችሁ ቤተሰብ አንድ ሴንድ ካደረጋችሁት ቤተሰብ የአቤኒን ስክሪን ተጭናችሁ ሴንድ ካደረጋችሁት በኋላ ሼር ማድረግ አይጠበቅባችሁም። ኮፒሊንክ ብቻ ማድረግ ኮፒሊንክ ብቻ ካደረጋችሁት በቂ ነው። በተረፈ ታብታብ እያደረጋችሁ ነጃት ሰላም ነው። ነጃት ደህና ነሽ? ነጃት ሚውት ነሽ እህቴ፣ ሚውት ነሽ። ሚውት ሽናንሽና መናገር የምትፈልጊው ነገር ካለ ወንድሞቻችን በምን ልታግዢ አስበሻል? እሺ ቤተሰቦች ገስት ላይ ስትገቡ ማለት ነው ያው ቃል ለመግባትና ያቅማችሁን ለማገዝ ይሁን። ፈጣሪ ከእናንተ ጋር ይሁን ብላችሁ መውረድ ትልቅ ነገር ነውና ያቅማችሁን አድርጉ። እስቲ ከታች ለወንድሞቼ ያለውለት ለወንድም ያለውለት በይን። እስቲ እህታችን ለወንድም ያለውለት በለ ወንድማችን በቻላችሁት አቅም እስቲ አግዙን ቤተሰብ። በገንዘብ እንኳን ባችሉ ታብታብና ኮፒ ሊንክ ሼር በማድረግ ከ200 ብር ጀምሮ የቻላችሁትን ያቅማችሁን እያረጋችሁ ብራዘሮች። ይኸው ጄሪ ላይ ደግሞ ከኋላ የምታዩት ልብስ ጨረታ ወጥቷል። ጨረታው 3000 ብር ነው በኢትዮጵያ፣ በዶላር $300፣ በዩሮም በዶላር $30፣
በዩሮም እንደዛው 30 ዩሮ 30 ፓውንድ ነው እና ያው ዜልም ተዘጋጅቷል፣ ፔፓልም አለ። የኢትዮጵያ አካውንትም ይኸው ከታች እየተጻፈላችሁ ነው። ያቅማችሁን ይኸው ቤዛ ከታች እየጻፈችላችሁ ነው። ቤዛ ዳኒ ብዙ ልጆች አሉ። አካውንቱን የሚጽፉት አንድ አይነት አካውንት ነው። በዛ የቻላችሁትን ያቅማችሁን ከ200 ብር ጀምሮ ያቅማችሁን እስቲ እያገዛችሁ ብታልፉ ዝም ብላችሁ አትለፉ። መስጠት እንደ መስጠት ደስ የሚል ነገር የለም። ወጥቶ እንደዚህ ፊት እየተገረፈ መለመን ነው የሚያስጠላው እንጂ መስጠት ትልቅነት ነው። ቤተሰብ እንደ መስጠት የሚያስደስት ነገር የለም። ቤተሰቦች ያቅማችሁን አድርጉ። ወንድሞቻችን ናቸው። የቀራቸው ጊዜ ትንሽ ነው። ከ3 ወር አሁን የቀራቸው 15 ቀን ብቻ ነው። በዚህ 15 ቀን ከዚህ ሀገር ካልወጡ መጨረሻቸው በኋላ የሆነ ነገር ከሆኑ በኋላ ከንፈር መማጠጡና ማለቃቀሱ ምንም አያደርግልንም እና አሁን ያቅማችን አግዘናቸው ከዚህ መከራ ብንገላግላቸው በጣም ነው ደስ የሚለን። እባካችሁን እስቲ እባካችሁን ከታች ለወንድሜን ያለውለት ይህንን ማድረግ እችላለሁ በሉ እስቲ ከታች። አቤኒ ሰው እየቀነሰ ነው። በትልቁ ሆነና ታብታብ የሚያርጉክ ለኮፒ ሊንክ ምን እሺ ሶሪ አንዴ ሁላችንም እስኪ ታፕታፕ እናደርግ። እንግዲህ ሰው ነበረ እንግዲህ እየቀነሰ መጣ ምናምን ነገር። እስኪ ቤተሰቦች ታፕታፕ እያደረግን ሶሪ፣ እኔም እዚህ ጋር ትንሽ ስራ ይዤ ነው፣ በጣም ይቅርታ። 149 ሰዎች አለን። ሼር ታፕ ኮፒ ሊንክ እያደረገን እንደ ቅድሙ እስኪ እንንቀሳቀስ። ወንድሞቻችን አትውጡ፣ እህቶቻችን እስቲ የምሰሩትን ስራ ጨርሱና እናንተም ሴትል ሆናችሁ ተቀመጡልን። ማድረግ ያለብንን ነገር አብረን አድርገን እነዚህ ወንድሞቻችንን ካሉበት ነገር እንገላግላቸው። እሺ ሌላ እሺ ድምጽ ይሰማል አይደል? አዎ። እዚህ ጋር የምታዩዋቸው ወንድሞቻችሁ ሁላችሁንም መጀመሪያ ይቅርታ ሰላም ብያችኋለሁ። 152 ሰዎች አላችሁ። እዚህ ጋር የምታያቸው ወንድሞቻችን በሊቢያ ነው ያሉት። ሊቢያ ከገቡ 1 ዓመት 2 ዓመት 3 ዓመት 4 ዓመት ከዛም በላይ ሆናቸዋል። እስካሁኗ ሰዓት ጀምሮ እዚህ ላይ እስከ መግባታቸው በዚህ ሳምንት ውስጥ ነው ገብተው ያዩዋቸው። ከዛ በፊት ግን አልገቡም፣ አልጠየቁም። ለምን? ግዳጅ ስላልነበረባቸው። አሁን ግን ግዳጅ ስለሆነባቸው ነው እዚህ ጋር መጥተው የሚጠይቋቸው። የቀራቸው 16 ቀን ነው። በየቀኑ አንዳንድ ቀን እየቀነሰ እየሄደ ነው እና በኋላ መጨረሻ እግዚአብሔር አያድርገውና ከ17 ቀን ወይ ከ16 ቀን በኋላ የሆነ ነገር ተፈጥሮ ሁላችሁን ከንፈራችሁን ከምትመጡ ጥቁር ከምታረጉ ወይኔ ወንድሜ ወይኔ የሀገሬ ልጅ ምናምን ብላችሁ ከምትሉ አሁን ያላችሁን ከኢትዮጵያ 50 ብር ጀምሮ ያላችሁን ማገዝ ትችላላችሁ። እዚህ ኮመንት ላይ የአካውንታቸው እየተጻፈላችሁ ነው። አካውንቱን ወስዳችሁ አንዳንዶቻችሁ በድብቅ መስጠት የምትፈልጉ ሰዎች አላችሁ። አካውንቱን ወስዳችሁ ማስገባት ትችላላችሁ። ሌሎቻችሁ ደግሞ እዚህ ገስት ላይ ገብታችሁ ቃል እየገባችሁ ማስገባት ትችላላችሁ። ዛሬ ማስገባት ግዴታ አይደለም፣ ነገም ይቻላል፣ ከነገም በኋላ ይቻላል። በዚህ በ16 ቀን ውስጥ ማድረግ ትችላላችሁ። ደሞዝ ያልደረሰም 5 ቀን ቀርቶታል ለምትሉ ማገዝ ትችላላችሁ። የእናንተ ወንድም ቢሆንስ እዚህ ጋር የተቀመጠው ያንቺ ወንድም ወይም የእናንተ ወንድም ቢሆን እኔ አሁን እንደ ወንድሜ ነው የማያቸው። እነሱ እዚህ ጋር አንገታቸውን ደፍተው ወንድሜ ቢሆንስ ብላችሁ ማገዝ አለባችሁ። ያንቺ ወንድም ቢሆን እንቅልፍ ትተኛለሽ? ያንቺ ወንድም ቢሆን ታልፊዋለሽ? እንደዚህ አይተሽው ስክሮል አድርገሽ ታልፊያለሽ? አታልፊም። ያንቺ ፋሚሊ ቢሆን ስክሮል አድርገሽው ታልፊያለሽ? አታልፊም። ስለዚህ ፕሊዝ እያያችሁ አትለፉ። ሌላው ደግሞ ለእነሱ ኦኬ እነሱ አናግዝም ካላችሁ እናት፣ ሁላችሁም እናት አላችሁ። ሁላችሁም ወንድም ላይኖራችሁ ይችላል። ኦኬ ግን እናት አላችሁ ሁላችሁ። የእናት እንባ በጣም መጥፎ ነው። የእናት እንባ ስታብሱ ደግሞ በጣም ብዙ በረከት አለ፣ በጣም ብዙ ከምንም በላይ። ስለዚህ የእነሱ እናት 5 ዓመት 6 ዓመት 7 ዓመት ሙሉ እያለቀሰች
አሁንም እያለቀሰች ነው። እኛ እዚህ ጋር ቁጭ ብለን አንዳንዶቻችን ደከመን እንላለን፣ እንቅልፋችን መጣ እንላለን፣ ራሳችንን አመመን እንላለን። እሷ ግን እያለቀሰች ነው። እስካሁን አትተኛም። የእያንዳንዳቸው እዚህ ጋር የምታዩቸው ሰዎች ሊቢያ ያሉ ልጆች ሁላ እናታቸው እያለቀሰች ነው። አትተኛም። ኦኬ ምግብ እነሱ በሉ ይሆን ጠጡ ይሆን ትላለች። አሁን እኔ እዚህ ጋር ቁጭ ብዬ ኤሲ አብርቻለሁ። ኦኬ ኤሲ ስላበረው ፎጣ ለብሻለሁ። ወንበር ላይ ስላልተመቸኝ እዚህ ጋር መጥቼ ተቀምጫለሁ። እነሱ ጋር ግን የለም፣ ኤሲ የለም፣ ወንበር የለም፣ መቀመጫ የለም። መሬት ላይ እንደዚህ እንደምታያቸው ኢቭን ሲተኙ እኔ መተኛ ስፈልግ እናንተ መተኛት ስትፈልጉ ትተኛላችሁ። እነሱ ግን በተራ ነው የሚተኙት። ለምን? ጦርነት ስላለ አንደኛው ሲተኛ አንደኛው ይጠብቃል። ስለዚህ ፕሊስ ያላችሁን አትጨክኑ፣ ጨካኝ አትሆኑ። 10 ካላችሁ 5 ስጧቸው። ነገ እጥፍ ሆኖ ይመጣላችኋል። የምር ነው የምላችሁ፣ እጥፍ ብዙ ሆኖ ነው ይመጣላችሁ፣ በጣም ብዙ። ስለዚህ እያያችሁ አትለፉ። ቢያንስ በሳንቲም ማገዝ ካልቻላችሁ ታፕታፕ ኮፒ ሊንክ ሼር አድርጉ። ጊፍት ያላችሁ ጊፍት ስጧቸው። ፎሎወር ያላችሁ ቤታችሁን ክፈቱና ጠይቁላቸው። እንደዚህ በዚህ 16 ቀን ውስጥ እንተባበርላቸው። ለእናት ስትሉ ግን ለእናት የሚኮን ፕሮፋይል ንኩትና እዩዋቸው እንዴት እንደሚያለቅሱ እናቶቻቸው። ልባችሁ ጨክኑ። እናት እያለቀሰ ከዚህ ማለፍ አይከብዳችሁ? ስለዚህ ከዚህ በላይ ምንም ማለት አልችልም። ግን ፕሊዝ ባካቸው በቃ ያላችሁን ሄልፕ አድርጓቸው፣ ያላችሁን አግዟቸው። አመሰግናለሁ ስለምታግዟቸው። ቴንክ ሶ ማች። እየተባረከልን እናቱ ወዴ እኔ ማር አይቀንሰና ያለውን ነገር እነሱ ይናገሩና አቤኒ ፊውቸር ትገባላችኋለሽ። አዲስ ሰው እንትን ስለሚል ያጀማ ያለውን ነገር እናንተ ተናገሩና እሱ ፊውቸር ይገባል። አባ በሴ ቪዲዮ ለምን እየቆየ ስለሚደርሳቸው ነው። ቪዲዮ ከማብራት አችልም። አበራለሁ አባቴ፣ ብራዘሪ አበራለሁ። ትናንትና ማንገሳ ነው ነበር። አብሽር አበራለሁ አባ። ያጀማ ግቡ አንዴ። የዩኬ አካውንት አለ፣ ከበቡሽ አለ የዩኬ አካውንት። እኔም ፎሎ አርገኝና እኔ በውስጥ እልክላችኋለሁ። ማይኮ ይሰማል? ይሰማል ይሰማል። እሺ ሰላም ቤተሰቦች፣ ያው እዚህ ጋር የምትመለከቱን በሊቢያ የምንገኙ ወጣቶች ስንሆን ከ8 ዓመት ከ9 ዓመት ዝቅተኛው 2 ዓመት የቆየንን እና ሊቢያ ላይ ያለውን ችግር ታውቁታላችሁ። ቤተሰቦቻችን እዚህ እኛን ለማድረስ በጣም ብዙ መስዋዕትነት ከፍሏል። የታቀለባቻቸውን የጋብቻ ቀለበት ሁላ ሳይቀር ነው ሸጠው እዚህ ያስወጡ። ያው እዚህ ከደረስን በኋላ ከተማ ገብተንም ባህር በተደጋጋሚ ጊዜ ሞክረን አልሳካ ብሎናል እና የቀረንንም ብር በደላላ በመበላት ያው እዚህ ቦታ ላይ ረጅም ጊዜ እንድንቆይ ይሄንን ቦታ እናልፎ ስቃይ ላይ እንድንቆይ ሆነናል እና የሀገራችን ልጆች ያው አሁን ደግሞ የሊቢያ መንግስት ገደብ ወጥቶብናል። ከዚህ ሀገር በ3 ወር ውስጥ ለቀን ካልወጣን ለሚደርስብን ነገር ኃላፊነት አልወስድም ነው ያለው። ያው በህይወታችንም ሊሆን ይችላል። ያው ምንም ነገር ቢሆን እስር ቤትም ቢሆን ያው ድምጻችን ነው የሚጠፋው። የት እንደሚያስገቡን አናውቅም። ያው ቤተሰብ 1 ዓመት 2 ዓመት 3 ዓመት ድምጻችንን ባይሰሙ ያው ሞት ማለት ነው። እንደዚህ አይነት እስር ቤትም ሊያስገባን ይችላል እና በምንችሉት አቅም ሳፖርት አድርጋችሁን ከዚህ ችግር እንድትወጡ ነው። ያው እዚህ ጋር በጣም እኛ ብቻ አይደለንም፣ በጣም ብዙ የአዲስ አበባ ልጆች ነው ያሉት እና የአዲስ አበባ ልጆች በጣም በቃ አላ እንደዚህ ማለት ራሱ ይከብዳል። እዚህ ጋር ሳንቲማችንን ተበልተን ህይወቱም ያለፋለ፣ ተስፋ ቁርጡም በቃ አላ የለቀቀም አለ። አብዛኛውን ደግሞ በቃ አላ የሆነ የሚኖረው በቃ የምንኖረው ኑሮ በጣም ይከብዳል። ያው ቤተሰብም አቅም የለውም። እኛም ደግሞ እዚህ ሰርተንም የሆነ ነገርም አድርገን ማለፍ አንችልም። ይሄን ቦታ ያው ለወገን ደራሽ ወገን ነው። እዚህ ጋር ያላችሁ እህት ወንድሞቻችን ሰፖርት ካላደረጋችሁ ነገ ላይ የሆነ ነገር ከደረስን በኋላ አራይፒ ብትሉን ወይ ደግሞ
ፕሮፋይል ብታጠቁ ለኛ ጥቅም የለውም። እናቶቻችን እዛ ጋራ ሜዳ ላይ እያለቀሱ ብዙ ነገር አሳልፏል። እኛ ከሀገር ከወጣን ጀምሮ የሰላም እንቅልፍ እንኳን ተኝቶ ያውቁ። እዚህ ጋራ ከኛ አልፎ ተርፎ እነሱን ችግር ላይ ጥለናቸው ነው የመጣ ነው። ያው ማንም ሰው በእናቱ የሚጨክን የለም። ያው ለእናቶቻችን ስትሉ እንድትረዱ ነው የምንለምናችሁ። እዚህ ጋራ በጣም ብዙ ችግር ነው ያለው። አይደለም ለወንድ ለሴት ልጅ ሴቶችም አሉ። ለወንድ ልጅ ራሱ ከባድ የሆነ ሀገር ነው። በጣም ከባድ ሀገር ነው። እዚህ ጋራ የሀገራችን ልጆች ሴቶች ራሱ እየተደፈሩ እያየን ምንም ነገር ማድረግ አንችልም። በጣም እየተጨቆነን ያለን ወንድ ልጅ ራሱ በቃ እንደዚህ ሚዲያ ላይ ሁላ ለማውራት አጸያፊ ነገር ነው የሚደርሰው። እዚህ ጋራ ብቻ ፈጣሪ ይጠብቀን እና በምችሉት ነገር ካላስወጣችሁ ነገር አሁን እዚህ ጋራ ታያላችሁ። ቲክቶክም ላይ ብዙ በህይወትም የሌሉ ጓደኞቻችን አሉ እስር ቤትም ገብተው በቃ በጣም ብዙ እላፊ ስቃይ ላይ ሆኖ ህይወታቸው ያለፉ አሉ እና የኔ እናት ነገር ላይ ሚዲያ ላይ ወጣ ልጄን ፈልጉልኝ እንደዚህ ብትል ለእናንተም ይከብዳችኋል። አሁን እዚህ ጋር እየለመናችሁ ነው፣ እየተማጸናችሁ ነው። ማንም ሰው በቃ ከባድ ደረጃ ላይ ባይደርስ እንደዚህ ካሜራ ፊት ቆሞ ማንም ሰው መለመን አይፈልግም እና በምትችሉት አቅም በቃ ሰፖርት አድርጋችሁ ከዚህ ጭንቅ እንድገላግሉ ነው በፈጣሪ ስም እንለምናችኋለን። ለምታረጉልን ነገር ከልብ ነው የምናመሰግነው። ሰላም ከበቡሽን አውራት አቤኒ ከበቡሽ ወይ አቤኒ፣ እንዴት ዋላችሁ? ሰላም ነው? እግዚአብሔር ይመስገን። ብራዘር እንዴት ነው? አለን። የዩኬ አካውንት ካለች ላኪልኝና እልክላችኋለሁ። ፈጣሪ ያላችሁ ብራዘሮች። አሜን አባቴ። አሁን በውስጥ ልላክልህ፣ ፎሎ አድርገኝና አሁን ሀይ በለኝ እልክልሃለሁ። እሺ አቤኒ። እሺ ብራዘር፣ ቴንክ ዩ። ፈጣሪ ያክብርልን። እሺ ብራዘር፣ እግዚአብሔር ጨምሮ ይስጥልኝ ብራዘር። ኧረ ችግር የለውም። ቴንክ ዩ ወንድም። አሁን ሻሪፍ እየሄድን ነው እንደዚሁ እና አንድ ቁጥር እያደረገ ነው አቤኒ። ገስት ላኩልኝ መግባት የምፈልጉ ሰዎች ሞዴሬተርስ ጭኝ። እሺ አቤኒ መልካም። እኔ ቆጣጠርልሽ እነ በሴ ያው ሞር እናንተ ስታወሩም ነው ሰው እየመጣ ያለው እና አንድ ሰው ብቻ መሆን የለበትም መናገር ያለበት። ሁላችሁም እዛ ያላችሁ ሰዎች ተናገሩ፣ እየተቀያየራችሁ ተናገሩ። ሞር እናንተ ስታወሩ ሰውን የሆነ እንትኑን ትስቡታላችሁ። ገባችሁ? ኢንተረስት ይኖራል። ችግር የለውም። እኛ ያለውን ነገር ለመውራት እዚህ ጋር ያለውን ነገር ለመውራት ሁላችንም እናወራለን። ግን አቤንዬ ምን መሰለሽ አሁን እዚህ ጋራ ማውራትም አይችልም ሰው አለ። የሆነ ተስፋ ቆርጦ ምናምን የደካመው ሰው አለ። እንደዛ ነው እንጂ እዚህ ጋር ያለው እንዳለ እኮ ጀመው እኮ የሆነ ያልተከፋ ወይ የሆነ ነገር ያልደረሰበት አለ። ሁላችንም አንድ አይነት ህይወት ነው የምንኖረው። ሁሉም እዚህ ጋር የተሰቃየ የተጎዳ ሰው ነው ያለው። ችግር የለውም። ያለውን ነገር ሚኪም አለች፣ ቤባም አለች፣ እኔም አለች፣ ዮኒም አለች። ሁላችንም እናወራለን። አዎ እሱን ነው የምልሽ። ምን እንደምልሽ ገባሽ? በሲቪ ብራዘር ያው እየተደጋገማችሁ ስታስረዱ ሊደክማችሁ ይችላል እናንተም እና ያው እንደ ሀሳብ ነው እናንተም እያረፋችሁ እየተቀያየራችሁ እንዲሆን ነው ብዬ ነው ስልሽ። አንዳችሁ ደግሞ ሞር በቃ እንትን ልታረጉ ትችላላችሁ፣ ሀሳባችሁን ልገልጹ ትችላላችሁ። አሁን ሚኳ በቃ ቅድምም ስታወራ አንቺም በሴም ቤባም ስትወሩ እዛ ጋር ሌሎቻችሁም ስታወሩ በቃ ደስ የሚል ነገርም ስላለው ሰውንም ይስበዋል። በቃ አላደለ ሰውንም የሚገዛም ነገር ስለሆነ ሰው ማዳመጥ የሚፈልግ ነገር ስለሆነ ከእናንተም መረዳት ስለሚፈልግ ነው። እኛም አለን በየመሃሉ እየገባሁም እኔም አለው እስከ መጨረሻው ድረስ ከፈጣሪ ጋር። እህቶቻችንም እዚህ ጋር አሉ፣ እነ ሚኪም አሉ፣ ሁሉም ሰው አለ። ስለዚህ ሁላችንም እንትን እንላለን። አብሽር ይገባኛል ያላችሁበት ነገር። ሙላ ወንድማችን አዲስ የገባ ሰው አለ መሰለኝ። ሙላ አቤት ሰላም ነው ወንድሜ? እግዚአብሔር ይመስገን ሰላም ነው አለን። ያው እንግዲህ ብራዘሬ መቼም እንግዲህ ያለውን ነገር ተረድተሃል ብዬ አስባለሁ አይደል? ያው አዲስ ለምገቡም ሰዎች አንድ ላይ ላስረዳችሁ ያለውን ነገር። ከኔ አጠገብ የምታዩቸው ወንድሞቻችን ሊቢያ ላይ ይገኛሉ። እነዚህ ወንድሞቻችን እንግዲህ ኦልሞስት 8-9 ዓመት በትንሹ ደግሞ 2 ዓመት የተቀመጡ ሰዎች ናቸው ሊቢያ ላይ እና እነዚህ ወንድሞቻችን
በጣም ብዙ ገንዘብ ነው የተጠየቁት። ቤተሰብ ደግሞ የሚችለውን ገንዘብ አድርጎ እነዚህ ልጆች ባህርን መሞከር ካለባቸው ሞክረው ታስረውም ተፈተውም የሰሃራም ተብሎ ተለምኖም ተከፍሎላቸው አሁን እዚህ ጋር ደርሰዋል። አሁን እዚህ ጋር ደግሞ አሁን ሊቢያ ላይ እንደሚታወቀው ሊቢያ የእርስ በርስ ጦርነት ስለተጀመረ የእርስ በርስ ጦርነቱ እያጠቃቸው ያሉት ወይም ደግሞ ታርጌት እየሆኑበት ያሉት ወንድሞቻችን እነዚህ ወንድሞቻችን ናቸው። በዚህ በሊቢያ በእርስ በርስ ጦርነት በትንሹ እንግዲህ ወደ 16 ሰዎች ሞተዋል። አሁን እንግዲህ እነዚህ ወንድሞቻችንን ከእንደዚህ አይነት ነገር እንታደጋቸው፣ በምንችለው አቅም ሁላችንም 5 10 ብለን ካሉበት መከራ እናውጣቸው። የሊቢያ መንግስትም እንግዲህ የሰጣቸው ለእነዚህ ወንድሞቻችን እንግዲህ የ3 ወር ጊዜ ነበረ። ያ የ3 ወር ጊዜ በማለቁ አሁን ላይ ለእነዚህ ወንድሞቻችን የቀራቸው የ15 ቀን ጊዜ ብቻ ነው እና የ15 ቀን ጊዜ ደግሞ አሁን ለእነዚህ ልጆች አንድ ሰው ብቻውን ምንም ሊፈጠር አይችልም። 2 ሰው 10 ሰው ብቻውን ምንም ሊፈጠር አይችልም። ስንበዛ ህብረት ሲኖር ለእነዚህ ወንድሞቻችን ብዙ ነገር መፍጠር እንችላለን እና እነዚህ ወንድሞቻችንን ካሉበት ለመውጣት ብዙ ቻሌንጆች እየሰራንም ነው እያደረግንም ነው እና ይህንን ቻሌንጅ ደግሞ ለማድረግ እኛ ብቻችንን ምንም ስለማንፈጥር የእናንተ እገዛም ስለሚያስፈልገን ዛሬ ላይ ይኸው እንግዲህ ወደ እናንተ ፊት ቀርበናል። የቻላችሁትን 5 10 በማለት እነዚህ ወንድሞቻችንን ካሉበት መከራ እናውጣ። እናቶቻቸውን እንባ እናብስ። የአባቶቻቸውን አንገት መድፋት ማቀርቀራቸውን አለን ብለን እነዚህ አቤኒ ወይ ብራዘር ሚውትነህ ብራዘር ሚውትን አንሳ እንዴ። ያው አስፈቅዳው ለሌላ ጊዜ ያው እሱ እየተናገረ ስለነበር ነው። እሺ ይቅርታ በጣም ዳጊ ሚውትነህ አንሳና አውራን አባ ዳጊ ሚውትህን አንሳ። ቶትሽ አቤኒ ወይ አሁን ስለነዚህ ስለ ወንድሞቼ ማይጨቀኝ መስሎ ነው። እሺ እኔ ከአንድ ወር ከ15 ቀን በፊት በቃ እናንተ እዛ ሊቢያ ላይ ማለት 3 ወር እስከሚታገድበት ሰዓት ድረስ እኔም ለመውጣት እያሰብኩ ነበር። የራሴን ነገር እያስተካከልኩ ነበረ። ግን ዳኒ ኦርቶዶክስ ታውቃታለች፣ ሊቢያ ያለችው እሷ ናት። በቃ ዳግም ከዚህ በኋላ አትምጣ ያለችኝ የሰሜን ማዘጋጃ ልጅ ናት። እኔ ደግሞ የሽሮ ሜዳ 19 ቀበሌ ልጅ ነኝ። እኔ ልወጣ ነበር ጭራሽ። ግን ማለት አሁን እኮ አንቺ አቤኒ ስታወሪ ማለት አሁን እዚህ ጋር የሆነ አንቺ አሁን እንደዚህ ስታወሪ የሆነ ፕሮሞሽን ነው የሚመስለው። እንደዛ እኔ እያወቅኩ ነው የገባሁት አውቃለሁ። ፕሮሞሽን ነው የሚመስለው። እኔ በቃ ሊቢያ ላይ በዚህ ሰዓት ማለት እኔ ወንድሜ ምንም ተያዘ የአዲስ አበባ ልጅ እስከሆነ ድረስ ማለት ወንድሜ ነው። እኔ ምንም በቃ ሊቢያ ለወጣ ነበረ። የኔ ነገር ቀርዷል። በቃ ያ የኔ ከቀረደ ማለት ቢያንስ ለጓደኞቼ ለወንድሞቼ መኖር አለብኝ። ልንገርሽ እኔ በቃ ከዚህ በኋላ የሊቢያው ከቀረደብኝ ማለት ቢያንስ በምንም ነገር እጅ ይሞክራሉ። ብራዘር ይኸውልህ አንተ በምንም ነገር ልሞክር ትችላለህ። እኛ ደግሞ ፕሮሞሽን ሳይሆን እየሰራን ያለ ነው። ከዚህ በፊት እንግዲህ የኔን ኢንተርቪዎች ገብተህ መመልከት ትችላለህ። ብዙ ነገር የሰራሁት ነገር አለ። አሁን እኔ እዚህ ጋር የሚያሳስበኝ ነገር አንድና አንድ የወንድሞቼ ነገር ነው። ያው አንተ መውጣት ትችላለህ በፈለክበት መንገድ፣ የአንተ መንገድ ነው። ስለዚህ ብራዘር ሀሳብ እንደዚህ አይነት ነገር ባታመጣ መልካም ነው። አንድ ሀሳብ ልንገርህ። አሁን ይብቃያ እናቶችን ያቸው እስቲ ቆይ እኔ ቪዲዮ ውስጥ የለቀኩትን አብርያ አንዴ እንደዚህ እንትን የሚል ሰው አስወጡ። ችግር የለውም። አይ መንገር አለብህ፣ መማር አለበት። ለእንደነዚህ አይነቶች እኮ ነው ማስተማር ያለብን አብርዬ። እንደዚህ ይኸውላችሁ አሁንም ቢሆን ከሀገር ልትወጡ ያሰባችሁ ሰዎች አላችሁ። የምሬን ነው የምላችሁ። እኔ ፈጣሪ በሚያውቀው እኔም ፈጣሪ አውጥቶኛል። ፈጣሪ በሚያውቀው እኔንም ፈጣሪ አውጥቶኛል። የምር እስቲ እናቶቻቸው እንዴት እያለቀሱ እንደሆነ እስቲ እናትህን እንደዚህ ደም እንባ የምታስለቅሳት እስቲ ገብተህ እስቲ የአዲስ አበባ ልጅ ሆነ የትም ሀገር ሁን፣ በቃ የኢትዮጵያ ልጅ የትም ሀገር በቃ ሌላም ሀገር ሁን፣ እናትህ ግን ወጣ እንዴት እያለቀሰች እንደሆነ ግን አይታታል። እናቶቻ የእነዚህ ልጆች እናት አሁን ይኸውልህ ሲጀመር አሁን ሀሳባችን ሲጀመር እነዚህ ልጆች ለአንዴና ለመጨረሻ ጊዜ እነዚህ ልጆች አንዴ ሚውት አድርገው እነዚህ ልጆች ካሉበት ነገር እናውጣ ብለን ነው። ሞዴሬተር ስጭኝ ሻቤኒ። እነዚህ ልጆች
ልናድናቸው ነው አሁን የመጣ ነው ለአንዴና ለመጨረሻ ጊዜ። አሁን እኛ ነን ሁሉ ያለናቸው እኛ አሁን እኛ የሰፈር ልጆች ስለሆኑ እሱንም በቃ ምንም ቢሆን ያሉበት ነገር እናቶቻቸውንም ባያየን ስለሆነ ነው። እናትህን እስቲ ገብተክስ የመጀመሪያ የለቀኩትን ቪዲዮ ኤው እንዴ እናትህ እንደዚህ እያለቀሰች አንተ በእናትህም ባህር ስትሻገር ራሱ ምን ያህል ነው የሚከብደው? እስቲ አንዴ እናንተ ደግሞ አስረግጣችሁ ንገሩት። እሺ አስረግጠ ስትነግሯቸው ከዚህ በኋላ ከዚህ ከሀገር ወጥተው እንዲህ ሊያስቡ አረን ሊያስቡ ማለት ነው። እናቶቻቸው አስረግጠ እንድነግርልኝ ነው የምፈልገው። አስረግጠ ነገሩ በቃ ለሞጣት ለአሰበው ወጣት በጠቅላላ እሺ ማይኩ እያሰብን አንዳንዴ ማርያምን እና እዚህ ጋር ስልሽ ማለት ነው። ከዚህ በኋላ ለሚመጣው ሰው ይሁን አለ የማያስብ ሰው ነው በስተክል ማለት ነው። እዚህ ጋር በቃ እኛ አንዴ መተንበታል ገደብም ምናምን ስላለብን በህይወት ጉዳይ የተመጣ ነገር ስለሆነ ነው እዚህ ጋር አውጡን ብለን እየለመንን ያለ ነው። ከዚህ በኋላ ግን ማለት ነው ወንድሜ ራሱ ቢመጣ ሰው አላስቸግርም ሰብስቡለት ምናምን ከዚህ በኋላ ጠግቦ የሚመጣ ህዝብ ብቻ ነው ያለው እና እናቱን የሚወድ ሰው ማለት ነው። ግን በቃ አንዴ ኑሮን ለማሸነፍ ነበር መተንበታል። እንደዚህ አይነት እሳት ውስጥ ተጥደናል። በቃ ምንም ማድረግ አልቻልንም እኛ። ለዛ ነው አሁንም ይሄ ገደብ በህይወት ጉዳይ በነፍሳችን ባይመጣ ኖሮ ሰው ፊት እንዲያንቀርብም ምርዱ ምናምን ብለን እንደ ፍጥርጥር በቃ ፈጣሪ በፈቀደው ቀን እንወጣለን ብለን ነበር ቁጭ ያልነው። ግን አሁን ገደቡም አለ ጦርነቱም አለ እሱ ተያይዞ ነው እኛ ነው አስወጡን እያለን ያለ ነው ማለት እኔ እንጂ አሁን እዚህ ጋር መታችሁ ደግሞ ስለመንገድ ልወጣ ነው ምናምን በቃ እንደዚህ አይነት ነገር አይሆንም ጭራሽ። በዚህ ሰዓት ለመነሳት አስቤያለሁ ስልክ ላኩልኝ የደላላ ምናምን አትበሉም። በቃ እንዴ ይሄ ነገር በጣም አሰልቺ ነው። እግዚአብሔርን ነው ምን ላላየው እኔ እንጂ አሁን በቃ ማይኩ አቤኒ ታውቋለች ሰዓቱ ምን አይነት ሰዓት እንደሆነ በጣም ሰዓት የሆነ ሰዓት ነው። ሙቀቱን ራሱ አልቻልነውም አይደለም ሌላ ነገር እና አባካችሁ በቃ እና ደግሞ በተቻላችሁ አቅም በቃ አግዙን ነው እያለ ሌላ ጥያቄ ሳይሆን አግዙን በቃ ከዚህ ካለንበት ስቃይ ካለንበት መከራ አውጡን። በቃ ወንድሞቻችን ድምጻቸው እየጠፋ ነው በየእስር ቤቱ እየተደበደቡ ነው እየተገደሉ ነው። ያው ሞቷል እንግዲህ እንደምታውቁት 16 ኢትዮጵያ ሞቷል ገና ከመጀመሩ ቀኑ ራሱ ሳይደርስ። ቀኑ ሲደርስ ደግሞ ምን አይነት ነገር እንደሚመጣ ፈጣሪ ነው የሚያውቀው። የውስጣችን ጠባሳ ራሳችን ነው የምናውቀው። እዚህ ጋር አንገታችን ደፍተን ነው እየለመንን ያለነው። ውስጣችን ተቃጥሏል። እዚህ ጋር ልንስቅ እንችላለን ወይ የሆነ ነገር ተፈጥሮ ምናምን ተጨዋታ ግን በቃ ውስጣችን የሌለ ቆስሏል። ቅስማችን ተሰብሯል ተነክቷል። አይምሯችን እንደ ሰው በስተክል ማሰብ እየቻለን አይደለም። እዚህ ጋር እንዲህ ስንወራ በቃ ምን ያህል እንደምንጎዳ እናውቀዋለን። ወንድ ልጅ አንገቱን አይድፋ ለልመና አይብቃ። ግን በቃ አንዴ በቅተናል እና አግዙን ነው እያለን ያለነው እና ባካችሁ ምን ነገር አትበሉ ባካችሁ። እንደዚህ አይነት ስጋ ውስጥ መግባት የሚፈልግ ሰው ካለ እኔ እንጃ ያደረግን እንግዳ ተቀበሉ ሚኮ አብሽር ዞላ ኖርማል ነው። ምንም እንትን ማለት ስልሽ እንደዚህ ሳይሆን ይሄ ኮንሴፕቱ አይዲያው ምንም የሌለው ሰው ነው። ስለ ሰው ህይወት የማይመለከተው የማያውቀው ሰው ነው። እንትን አትበሉ። አዲስ ሰው ገብቷል። ማምጁ አይ ቲንክ ማምጁ ነው መሰለኝ የሚለው ማሜ ጁኒየር ከዛ ናፍቆት ትቀጥላላችሁ በየተራ እንግዲህ አሁንም እንደዚሁ ሼር ታፕ ኮፒ ሊንክ እያደረግን ነው። አሁን መልካም ላይ ነን ያለነው። በጣም ቴንኪው ሃናን መሐመድ በጣም እናመሰግናለን። ሼር ታፕ ኮፒ ሊንክ አድርጉልን ሁላችሁም እንደዚሁ በጣም እናመሰግናለን። ማሜ ጁኒየር ቀጥል ሀሳብህን እስኪ አንተም የምትናገረው ነገር ካለ ብራዘር። ወይ የኔ አባት ብራዘር አማን ነው አለን እግዚአብሔር ይመስገን። ስለማግሽ ነው እኮ ገስት ገባው። መልካም አሁን እኮ አየሩ በጣም እላፊ የሆነ ብዙ ወንድሞቻችን አሁን ሄደዋል ተነስተዋል። የምሬን ነው የማወራሽ አባብዬ ከይቅርታ ጋር ላቋርጥሽና ስልሽ የሆነ መጫወቱን እንጨዋወተዋለን ሀሳባችንን እንገላለጸዋለን። ዛሬ በጣም በቃ ከባድ ሁኔታ ላይ ስለሆንን ነው። ሁላችሁንም ሀሳባችሁን ብናቋርጣችሁ በጣም ይቅርታ አድርጉልን። ዛሬ የገባንበት አንድና አንድ ዓላማ ለእነዚህ ወንድሞቻችን በቃ የቻልነውን ጠብታ ድረስ ሄደን እነዚህን ወንድሞቻችንን ካሉበት ለማውጣት ነው። ፕሊስ ደግሞ ሞዴሬተር ያላችሁ ሰዎች ላይክ እንትን እያላችሁ ብታስገቡ መልካም ነው። ከታች ኮመንት ይጻፉና መግባት የሚፈልጉ ሀሳባቸውን ለመግለጽ ከሆነ ኮመንት ላይ ይጻፉና ከዛ በኋላ አስገቧቸው። እህታችን ናፍቆት መቀጠል ትችያለሽ።
ናፍቆት ሚዩት ነሽ እህታችን። ሞዴሬተር ስጭኝ እሺ። አቤኔ እኔ ጎትታለሁ ሰው እየመረጥኩኝ። አብሽርሽ አቀብኝና ናፍቆት ይሰማሻል? አይሰማም? ሰላም እንዴት ነሽ? አይሰማኝም። ቀጥይ እህታችን። እንግዲህ እንደሰማሽን የወንድሞቻችንን ነገር አግዙን እያሉ ነው። አለሽ ናፍቆቴ? ሚዩት አርግቼው አላወኩኝም። ሰላም አመሻችሁ። እንዴት አመሸሽ? እግዚአብሔር ይመስገን። አለን። ያው እስካሁን የተባለውን ነገር በደንብ ሰምቻለሁኝ እና እስቲ በቻልነው አቅም ያለንን እንደምንም ብለን ካሁን በኋላ እንዳይፈጠር አድርገን እስቲ በቻልነው አቅም ያለውን እናደርጋለን። ነው ምን አስገቦ እያለች ነው በኢትዮጵያ አካውንት እሺ ቆይ አስገባለሁ። እኔ ላክልኝ ለኔ ያርኩኝ ነው። እኔም ላሉ ሰዎች እዚህ ጋር ለማውቃቸው ቤተሰቦች በተቻላቸው መጠን እንዲረዱ። እሺ ታለሜ እናመሰግናለን። ተባረኪልን። አስገብተሽ አካውንቱን እንትን ሪሲቱን ላኪልን ለአንዳችን ለሚኮ ወይ ለአቢኒ ወይ ለኔ። እናመሰግናለን። ኮልፌ ቀራኒዮ ሰላም ወንድማችን አደም ኢብራሂም ይላል እዚህ ጋር 30 ፓውንድ አስገብቶልናል። በጣም እናመሰግናለን ወንድማችን። እግዚአብሔር በወጣ የተካ በጣም ፈጣሪ አክብርልን። እናመሰግናለን። ተባረክልን በልልን። ከበቡሽ የሚለው ነው ያስገባው። እሺ ከበቡሽ የሚለው እያስገባሁት ነው። እስቲ ሁላችንም ታፕ ሼር ታፕ ኮፒ ሊንክ እያደረገን እንጓዝ። አሁንም አንድ ላይ ቤተሰቦች አቢናዬ አንዴ እዚህ ጋር ያሉት ልጆች ከቀን ጀምሮ ነው ቁጭ ብሎ እዚህ ቲክቶክ ላይ የገቡት ማለት ነው። እና እዚህ ገብታችሁ ምናምን ነገር የምታለምጡ ሰዎች ምናምን ነገር በጣም ነው የሚያስጠላው። ማለት በጣም ከባድ ነገር ነው። በስደት ዓለም ውስጥ የሆኑ ልጆች በዚህ ሁኔታ ቁጭ ብለው ረጅም ሰዓት ቁጭ ብለው እያዘኑ ችግራቸውን እየተናገሩ ድንቁር ያለ ነገር የምትናገሩ ሰዎች ማለት ነው። በእውነት ነው የምላችሁ። እኔ ክፉ ነገር አልናገርም። እነሱ ላይ የደረሰው ሀዘን በእናንተም ቤት ውስጥ ይግባ ነው የምላችሁ። ሌላ ምንም ነገር አለ? ታይታ አትርገኝ። እስቲ ዝም በል እስቲ ነው በቃ። አሁን ስራችን ወደ ስራችን እዚህ ቦታ ወደ እንትናችን ወደ መስመራችን ብንወጣ ይሻላል። ተዋቸው በቃ። ስለዚህ እዚህ ጋር ያላችሁ ሰዎች ኮፒ ሊንክ አስደርጉ፣ ይልቅ ታፕታፕ አድርጉላቸው፣ ኮፒ ሊንክ አስደርጉላቸው። የምትረዳ ብቻ በቃ ገብተህ ስጥ፣ ብር ስጥ። እዚህ ጋር ሁሉም እዚህ ጋር ሰዓቱን ጊዜውን ለወንድሙ ሲል መስዋዕትነቱን ከፍሎ ነው ቁጭ ያለው። መታየት ራሱ ቁጭ ብሎ ፊት ለፊት መቀመጥ ራሱ አንድ ከባድ ነገር ነው። ስለዚህ መስጠት ያለባችሁን ስጡ። በቃ ቢያንስ እንኳን ኮፒ ልክ አድርጉ፣ ታብታብ አድርጉላቸው። ሰዓት ተማሪ አለ እዚህ ውስጥ፣ ሰራተኛ አለ፣ ጊዜውን መስዋዕቱን ከፍሎ ለወንድሞቹ ናቸው። ገንዘብ ከሌላችሁ በጸሎት በዱዓ ታብታብ በማድረግ ነው። እዚህ ገብታችሁ ሌላ ነገር ስታደርጉ የልጆቹንም ጭንቅላት ነው የምነኩት። እና በተቻላችሁ መጠን የምታደርጉትን ነገር ብቻ እያስተዋላችሁ አድርጉና በተረፈ እግዚአብሔር አምላክ አካውንት ከስር እየተጻፈ ነው። ይቅርታ ናፍቆት እና በፈጠራችሁ በቃ ስገቡ የልጆቹን ሞራል እየጠበቃችሁ እያሰባችሁ ረጅም ሰዓት ተቀምጠዋል እና በተቻላችሁ መጠን የምትችሉትን አድርጉ። በቃ ኮፒ ሊንክ አድርጉ፣ ሼር አድርጉ። እነሱም እናት አላቸው አባት አላቸው። ቁጭ ብሎ እዚህ ያው ላይቭ ላይ ሲገቡ ወንድሞቻቸው ቤት ያሉ ያያዋቸዋል። እና እያዘንን የምናደርገውን ነገር በፈጠራችሁ በምታመልኩት አምላክ እና ይሄንን ነው የምለው። በቃ አቢና የምታስገቡትንም ሰው ጥሩ አመለካከት ከሌለው ፈንቅል አስወጣው። በቃ ምንም ነገር አይጠቅምም። መልካም አብሽሩ አባቴ። ገስት ላይ አንድ ሰው አለ። ናፍቆት እንትን እያለች ነው። አካውንት በጣም ጥሩ እየሄድን ነው። ታፕታፑ እየሄደ ነው። ጎበዞች፣ በእውነት ጎበዞች። በጣም ሰው እየጨመረ ነው። እንዳንወርድ ከ300 እንዳንወርድ። እዚህ ጋር የምታያቸው ወንድሞቻችን ከሊቢያ ያሉ ናቸው። በጣም ከቅድም ጀምሮ በሙቀት ነው ያሉት። እኔ በእውነት ወንድሜን ነው የሚመስሉ። ታናሽ ወንድም አለኝ ሀገሬ ላይ እና
እባካችሁ ወንድሞቻችሁ ላይ ቢደርስ የማትፈልጉት ነገር እንዲህ ወንድሞቻችሁ የራሳችሁ ሰው ሆኖ ብታስቡ በጣም ያስጠላልና እዚህ ጋር ደግሞ ገስ ስለምታያችሁ ልጅ ከቅድም ጀምሮ አብሯቸው እንደ ኢትዮጵያዊነት ወንድሞቻችን ቢሆኑስ የራሳችን ስጋችን ቢሆኑስ ብለው ነው ያሉትና እዚህ አሁን መተው የተናገሩትም ሁሉም ደክሟቸው ስለሆነ ነውና እባካችሁ ገስ ላይ ያላችሁም የገባችሁ ቶሎ ቶሎ ቃል የገባችሁ ውረዱ ብለን እዚህም ያለው ገስ እዚህ ጋር አቢኒ ራሱ በጣም ደክሞታል ቅድም ጀምሮ ነው ያለውና ገባ ገባ እያላችሁ ቃል የምትገቡትን እየገባችሁ ስልክ ቁጥር ደግሞ ለጄሪ ለሄሉ ለዊንታ እየላካችሁ ፈጠን ፈጠን እያለ እናግዛችሁ። የቀራቸው ቀን 18 ቀን ብቻ ነው። 18 ቀን እነዚህ ልጆች አንድ ነገር እንኳን ቢሆኑ ነገ አናዝንም ወይ? አዝነን ፕሮፋይላችን ልናጠቁር ነው ወይ? ምን አይነት ሞራል ይኖራል ነው ወይ? ከኢትዮጵያ 100